ሰላም ቤተሰብ እንዴት ናችሁ? ያው እንግዲህ ሀይሚዬ የሄደችበት ሀገር በሰላም ደርሳለች። ነገር ግን ያለችበት ሁኔታ ጥሩ አይደለም። በጣም ከባድ ጸጸት ውስጥ ላይ ናት። ከባድ ሀዘን ላይ ናት። በጣም እያለቀሰች ነው። እንግዲህ ቪዲዮ ተጀምሮ እስከሚጨረስ ወደ 27 ደቂቃ ነው 26 ደቂቃ ሙሉ እያለቀሰች ነው ቪዲዮውን የጨረሰችው ማለት ነው። በዛም በጣም አዝነናል። በጣም ልባችን ተሰብሯል። አብዛኛው ኮሜንትም እንዳያችሁት እንግዲህ በጣም ብዙ ሰው እንዳዘነና ብሩኬን ያለችበትን ፈላልጎ ሄዶ እንዲያመጣት እንዲታረቁና ነገ ችግራቸውን እንዲፈቱ አብዛኛው ኮሜንት የተማጽኖ ብሩኬን እባክህ ቡቡ ሂድና አምጣት፣ ሂድና በቃ ያለችበት አረጋጋት፣ ታረቁ የሚል ነው። የዛሬው ኮሜንት ያው ደስ ይላል። ሁሉም ሰላም ያለው ኮሜንት ነው የጻፈው። እንደሌላ ጊዜው ስድብ ምናምን የለም። ግን ይሄ ሳይፈጠር ችግራቸውን እዛው አገር ቤት ውስጥ እንዳሉ ቢፈቱት ኑሮ ደስ ይለን ነበረ። ምክንያቱም መለየት ከባድ ነው። እንኳን ከሚያፈቅሩት ሰው ጋር ይቅርና ተውትና 1-2 ቀን 3 ቀን ወይ ደግሞ 1 ሳምንት 1 ወር አብሯችሁ ከኖረ ሰው ጋር ስትለዩ ስሜቱ ከባድ ነው። መልመድ በጣም ከባድ ነው። አይደለም ነገ የህይወት ያጋር ትዳሬ ብላችሁ የምታፈቅሩት ሰው ይቅርና ማለት ነው። እና መለየት በጣም ከባድ ነው። በጣም ብዙ ሰው ተለያይቶ ከቤተሰቡ ከህይወቱ ከብዙ ሰው ተለያይቶ እየኖረ ነው ስደት ላይ ያውቃለሁ። ግን ወዶ ሳይሆን ግዴታ ሆኖበት ነው። አብዛኛው ሰው ወዶ አይደለም የተሰደደው። ምናልባት ለቤተሰቦቹ የቤተሰቦቹን ህይወት ለማቃናት ሲል ነው። ምናልባት ልጁን ለማስተማር ሲል ነው። ምናልባት የታመመ ቤተሰቡን ለማሳከም ሲል ነው። ምናልባት የራሱን ህይወት ለመቀየር ሲል ነው። አብዛኛው ሰው ስደትን ፈልጎት አይደለም የሚሰደደው፣ ግዴታ አማራጭ ሲያጣ ነው የሚሰደደው። ግን ሀይሚዬና ብሩኬ እግዚአብሔር የተመሰገነው ይሁን በጣም ብዙ ወዳጅ አላችሁ። አገራችሁ ላይ ሆናችሁ ጥሩ እየሰራችሁ ነው። ጥሩ ተከታይ ያላችሁ፣ በደንብም እየተለወጣችሁ እያሳያችሁን ነው። ጥሩ ለውጥ ላይ ናችሁ። እናንተ ደግሞ ስደት የመሰደድ ምንም የሚያስገድዳችሁ ሁኔታ ላይ አልነበራችሁም። ግን በዙሪያችሁ ባሉ ሰዎች እንዲሁም ደግሞ በሚዲያ ከተመልካች እናንተ እንድትለያዩ ብዙ የእናንተን ልብ የሚያሻክር ነገሮች ተደርገውባቸዋል። በተለይ ደግሞ ከቅርብ ያሉ ጓደኞቻችሁ ሶስተኛ ወገን እየሆኑ መካከላችሁ እየገቡ ህይወታችሁን ብጥብጥ አድርገው ዛሬ ላላችሁበት መለያየት አድርሰዋቸዋል እና በዛ በጣም ነው የምናዝነው። በጣም ነው የምናዝነው። ሀይሚዬ ኢትዮጵያ እንደዛ ይቅርታ ሲልሽ ይቅርታውን ብትቀበይ ኑሮ ብትሸነፊ ኑሮ ዛሬ ላይ እንደዚህ የማታውቂው ሀገር ላይ ሄደሽ እንደዚህ በጸጸት ከምትጎጁ ከምታለቅሹ ቆም ብለሽ ሀሰንን አስወጥተሽ እንዴ ሀሰን እኮ የብሩኬ ጓደኛ ነው፣ በብሩኬ ይቀናል እንዴ፣ የእኛን መለየት ይፈልጋል እንዴ፣ ምን እየሆነ ነው? ለምንድን ነው የኔን ከሱ መለየት የፈለገው የደገፈው ብለሽ ቆም ብለሽ አስበሽ ሀሰን በቃ እኔ ከብሩኬ ጋር ያለውን ችግር ራሴ እፈታለሁ፣ ዘወር በል ውጣ ከኛ መካከል፣ አንተም ከጓደኛ ጋር መቀየም መጣላትም የለብህም። ስለዚህ እኔና ብሩኬ ራሳችን ችለን ችግራችን እንፈተዋለን። በቃ ተው ከኛ ውጣ ብትይው ኑሮ ብታስቆሚው ኑሮ ዛሬ ላይ አንቺም ይህንን ያክል ርቀት ባልሄድሽ ነበረ። ግን እኔ እንጃ ብቻ ከባድ ነው። የምር በጣም ከባድ ጊዜ ነው። ሀይሚዬ አንቺ ወስነሽ ከብሩኬ ተለይተሽ ወጥተሻል። ግን ብሩኬ ራሱ አሁን ብዙ ሰው በነገራችን ላይ ወንድ ልጅ ሚዲያ ላይ ወጥቶ ስለማያለቅስ ያው ወንዶች በባህሪያቸው ዘወር ብለው ነው ነገሮችን ቢከፉም ማዘን የሚፈልጉት። ማንም እንዲያቸው አይፈልጉም። አይደለም ሚዲያ ካሜራ ይቅርና አንድ ጓደኛቸው ራሱ እንባውን እንዲያዩ አይፈልጉም። ዘወር ብለው ነው ወንዶች የሚያለቅሱት። ብቻቸውን ሆኖ ነው ወይ ደግሞ የሆነ ቦታ ላይ ዘወር ብለው ሄደው የሆነ መናፈሻም ሊሆን ይችላል፣ የሆነ ቦታ መኪና ውስጥም ሊሆን ይችላል። ብቻቸውን ነው ችግራቸውን እዛ አልቅሰው በንባም እንትን የሚሉት እንጂ ችግራቸውን አያሳዩም። እና አሁን ብዙ ሰው ብሩኬ ትናንትና ስላላለቀሰ በቃ የከፋው ያዘነ የተሰበረ በመሄዷ ምንም ያልመሰለው በቃ ሸኛት እኮ ሸኛት ግን ምን ያክል ከሀይሚ በላይ ሀይሚ እኮ ራሷ ናት ልሄድ ነው በቃ አልፈልግም ከአንተ ጋር መቀጠል አልፈልግም ብላ ትኬት ቆርጣ ከሀዘን ጋር ሆና የሄደችው። ስና እንደዛ ጨክናበት ጥለው ስትሄድ ለዛውም የምትሄድበትን እንኳን አያቅም። የት እንደሄደች ምን አይነት ችግር ውስጥ እንዳለች ምን እያካሄደች እንደሆነ አያቅም።
ምን ያክል ስሜት፣ ምን ያክል ስብራት፣ ምን ያክል ለቅሶ ቤቱ ገብቶ ምን እንዳሳለፈ ማናችንም አናቅም። የግዴታ ትናንትና ካሜራ ላይ ማልቀስ አይጠበቅበትም። ወንድ ልጅ ነው። ወንድ ልጅ ሰው ፊት ለፊት አያለቅስም። ሴቶች ችግር የለብንም። የትም ቦታ የከፋንን ነገር በአልቅሰንም ቢሆን ተናግረንም ቢሆን የፈለግነውንም ቃላት ንዴት ውስጥም ቢሆን እንደፈለግን የትም ቦታ መናገር እንችላለን። በቃ ይሄ የኛ የሴቶች ባህሪ ነው። ሰው ፊት ሰው ኖረ አልኖረ ስሜታችን ወዲያው ነው የምንገልጸው። በእንባም ይሁን በስድብም ይሁን በመጮህም ይሁን በመማታትም ይሁን። ግን ወንዶች ደግሞ እንደዛ አይደሉም። ዘወር ብለው ነው እንባቸውን በቃ ራሳቸውን ችለው ችግራቸውን ምናምን ያስጨነቃቸውን ነገር በእንባም መግለጽ በእንባም እንዲወጣላቸው ከፈለጉ ዘወር ብለው ነው። እና ብሩኬ ትናንትና ሌሊት ያሳለፈውን አንድና አንድ እግዚአብሔር ብቻ ነው የሚያውቀው። ምን አይነት ለዛውም ሀይሚ ያለችበት ቤት አስባችሁታል? ጥላኝ ሄደች። ከእሷ ጋር የለመደው ቤት ውስጥ ሆኖ ምን ያክል ከባድ ጊዜ እንዳሳለፈ ፈጣሪ ነው የሚያውቀው። እና እባካችሁ ብዙ ሰዎች ማለት ነው ኮሜንት የምጽፉ አስተያየት የምስጡ ሰዎች ራሱ ተጠንቀቁ፣ ተቆጠቡ። በቃ የምሬን ነው። በተለይ ገስት ላይ ሆናችሁ የምታወሩ ሰዎች ለቃላታችሁ ተጠንቀቁ። ይሄ ልጅ አግቶ ሲያመጣት አገታት፣ በር ዘጋባት፣ በር ቆለፈባት፣ ነፃነቷን አሳጣት፣ እንደፈለገች እንዳትወጣ እንደፈለገች እንዳትሆን። እሺ በቃ እሺ ያው ለቅቂያት አለው የፈለገችውን ታርግ ሲል ያው ሀይሚ ደግሞ ትኬት ቆርጣ እስከ መሰደድ ደረሰች ሲለቃት። ከዛ ደግሞ ለምን አላስቀራትም? ለምን ዝም ብሎ ሸኛት? ለምን እሱ እኮ ተውኝ በቃ እኔ አሁን አግቼ አምጥቻታለሁ ከቡታጅራ። ስለዚህ ተግባብተን ተነጋግረን ችግራችንን እስከምንፈታ ድረስ በቃ እንደዚሁ አንድ ቤት ቆልፌ ምን ብዬም ራሴ ችግራችን እስከምንፈታ ተውኝ። ከለቀቋት ችግራችን አይፈታም፣ ከባድ ነገር ውስጥ ነው የምንገባ፣ ተው አለ። እናት ይመጣ በዛ አለበለበ። ልጅቷ እንድትወጣ አስደረገ። ልጅቷ ወጣች፣ ሀሰንን አገኘች። ከሀሰን ጋር የሆነ ነገር ተባባሉ። እቃዋን ማውጣት ጀመረች። እሺ ትኬቷን አዘጋጀች፣ ፓስፖርቷን ወሰደች። ያው ለስደት ዳረጓቸው። የሆነ ነገር ሲያደርግ ልክ አይደለም አናቱን ትሉታላችሁ። ዝም ሲል ለምን ዝም አልክ? አናት እንዴ! ልጁም እኮ ግራ ገባው። እንዴት ብሎ ይወስም? በምን መንገድ ይሄድ? ነርቨስ አደረጋችሁት እኮ። እሷስ እሺ ስሜታዊ ሆና ነው በነበሩት ነገሮች ተናዳ ነው እንበል። ተመልካች ራሱ ተረጋጉ እንዴ! የሆነ ነገር ሲያደርግ አናቱን፣ የሆነ ነገር ሲያደርግ አናቱን እንዴ! በቃ እስኪ ተረጋጉና እናንተ ዳራችን ይዘን ዝም ብለን የሚያረጉትን እንይ። በቃ አሁንም እሺ በመልካም ነገር እሺ ጻፉ፣ እሺ ሂዶ ያምጣት፣ ደስ ነው የሚለን። አዎ እንደዚህ ነው። ተረቁ፣ ሂዳ አምጣት ቡቡ። ሁሉም አንድ አይነት ኮሜንት ስጽፍ ደስ ይላል። ሁሉም ሰው አንድ ሲሆን ማለት ነው።